الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه ومن سلك على دربه واقتدى أثره واستنى بسنته إلى يوم الدين أما بعد الله عز وجل በጣም የሚወዳቸውን የሚያከብራቸውን የመረጣቸውን ነብዩን ሰለላሁ ዐለይሂ ወሰለም ታላቁን ሰው እንኳን አንተ ነብይ ሆይ አላህን ፍራ አላቸው። ለካፊሮችና ለመናፍቃን አትታዘዝ፣ አላህ አዋቂ ውስጥ አዋቂ ነውና ይላል። ኢነላህ ካነ ዐሊመን ኸቢራ وتوكل على الله وكفى بالله وكيلا بالله تمكا كوابي بكل الله يبقى ብሎ ታላቁን ሰው አላህን ፍራ። እያንዳንዳችን ምን ያህል ያስፈልገናል ይሄ ምክር ይሄ ግሳጼ የሚለውን ያስገነዝበናል። ከዚያ በኋላ ለመላ ሙእሚኖች ያንኑ ምክር አስተላለፈ። يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد إن أنت أمانيوش هو يا الله انفروا نفس لنقى يقربتشون يزقاجتشون تستول واتقوا الله الله انفروا إن الله خبير بما تعملون الله يمتسروتن وستعواكي نوال ولا تكونوا كالذين كفروا እንደነዚያ ከለዚነ ነሱ ላህ ፈአንሳሁም አንፉሰሁም አላህን የረሱና አላህን ነፍሳቸውን ያስረሳቸው እንደሆኑት ሰዎች አትሁኑ። ኡላኢከ ሁሙል ፋሲቁን እነዚህ አመፀኞች እነሱ ናቸው። አላህን ሲረሱ ጊዜ ራሳቸውን እንዲረሱ አረጋቸው። ለነፍሳቸው የሚበጅ ነገር እንዳይሰሩ በገዛ ነፍሳቸው ላይ ክፋት እንዲሰሩ አደረጋቸው። አላህን መጉዳት የሚችል የለ። ሰው ሲያምጽ እኮ ራሱን ነው የሚጎዳው። አላህማ ምን ይጎለዋል? የተሟላ ልዕልና ነው ያለው። ያመፀ አይጎዳው፣ የታዘዘ አይጠቅመው። ለኛው ሲል ነው አላህ ያዘዘ። አላህን ፍሩ ብሎ ሙእሚኖችን አዘዘ። መላ የሰው ልጆችን የቀደምት የመጽሐፍ ባለቤቶችንም እናንተንም ደግሞ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله ከናንተ በፊት መጽሐፍ የተሰጡትንም እናንተንም አላህን ፍሩ ብለን አደራ ብለናል ይላል። ይሄ ጥብቅ አደራ ነው። አላህን መፍራት ማለት አዩጣዕ فلا يعصى وان يشكر فلا يكفر ለሱ መታዘዝና ዓለም ወንጀል እሱም ማስታወስና ዓለም እርሳት አላህ አለ ብሎ ማሰብ ነው። ምክንያቱም አላህ በእውቀቱ ከሁላችንም ጋር አለ። እያንዳንዷን እንቅስቃሴያችንን እየታዘበ ነው። የልባችንን ውልታ ያውቃል። የአካላችንን እንቅስቃሴ ያውቃል። በጨለማ ውስጥ ብንሆን በአደባባይ ብንሆን ሌሊት ቢሆን ቀን ቢሆን ለሱ እኩል ነው። ሰዎች ከፍጡር እይታ ሲሰወሩ የተሰወሩ ይመስላቸዋል። የፈጣሪን ቁጥጥር ስለሚዘነጉ ነው። አንዳንድ መስሪያ ቤቶች ዛሬ አብዛኛው እየሆነ ነው ያለው፣ በር ስገባ ከካሜራ እይታ ስር ኖት ይሉሃል። ምን ማለት ነው? እንቅስቃሴህን ራስህ ብታስበው ይሻላል። እኛ ብንዘነጋ እንኳን የማይዘነጋ ቁጥጥር አለና የሆነ ችግር ቢፈጠር መለስ ብለን እናየዋለን ነው። በሰው እይታ እንኳን ሌባን እንቆጣጠራለን ብለው ያሰቡበት ካሜራ ደንቅረዋል። ይሄ ካሜራ ምናልባት ካገኙ ነው እንጂ አንዴ ከተሰወርክ ዳግም ላይ ያገኙ ይችላሉ። ሙስሊም ብቻ ያገኛሉ። ከዛ የበለጠ ግን የትም ልትሰወረው ማትችለው ረብል ዓለሚን ያያል። النبي صلى الله عليه وسلم في صحيح مسلم بمتى حديث
لا يزني الزاني حين يزني وهو مؤمن አንድ ዝሙተኛ ዝሙት በሚሰራ ጊዜ አማኝ ሆኖ አይሰራውም ማለት አላህ ያየኛል ቢል ኖሮ አይዳፈርም ነበርና ولا يسرق السارق حين يسرق وهو مؤمن ሌባ ሲሰርቅም አማኝ ሆኖ አይሰርቅም ولا ينتهب نهبة ذات شرف ክብር ያላትን ነገርም አይቀማም حين ينتهبها وهو مؤمن ሲቀማም አምኖ አይሰራም ጉልበት አለ ብሎ አንዱ ደካማ ቀምጦ ሲሄድ ከላይ ከሱ የበለጠ ጉልበት ያለው ፈጣሪ መኖሩን ዘንግቷል ይሄ ኢማኑ ወርዷል ማለት ይሄ ረቃባ ተዘንግቷል ተቋም ማለት እኮ ይሄ ነው ያየኛል አላህ ان الذي خلق الظلام يراني ያ ጨለማን የፈጠረ ጌታ እኮ ያየኛል ለርሱ አልጨለመውም ብሎ ማሰብ ነው ተቋም ማለት الله عز وجل ይሄንን ነው የነገረን ألم ترى أن الله يعلم ما في السماوات وما في الأرض በሰማይም ያለ በምድርም ያለ አላህ እንደሚያውቀው አታውቅም ما يكون من نجوى ثلاثة إلا هو رابعهم የሶስት ሰዎች ሹክሹክታ አይኖርም አራተኛው እሱ ቢሆን እንጂ ሶስት ነን ማንንም አልሰማንም ብለው የሆነ ጭቅል ቢያወጡ ክፉም ትሁን ደግ አራተኛ አላህ መኖሩን መዘንጋት የለባቸው ولا خمسة إلا هو سادسهم أمستنيام أمستم هنا عيسرهم سدستنيا والسبيهون ولا أدنى من ذلك ولا أكثر إلا هو معه كزيان نسن كزي بزان إرسو عبراتشو بيهون انجي فاتسمو يلم كذا عبراتشو بيهون من دنهم ميمتاو انداتل دمو ثم ينبئهم يوم بما عملوا يوم القيامة የቂያማ ማለት የሰሩትን ያስረዳቸዋል ነው እንዴም ሰጣሃል እኔ አይቻለሁ መላእክት መዝግቧል ምስክር አለ አልታወቀም መስሎህ ነው እንዴ أنسيت أن الله يراك وأن ملائكة الله الكرام تكتب ይሄን ረሳህ እንዴ ይባላል ይሄንን የሚያምን ቀልብ ነው ተቅዋ አለው የሚባለው እየታየው ነው ሰው ሆኖ ሸፈተ ማለት አይቀርም በኒ አደም ደግነቱ አላህ ቸር ነውና መለስ እንድንልና ይቅር በለን እንድንለው ብቻ ነው የሚፈልገው አቀለለው አውቃለሁ እናንተ ሸርፈት እንደምትሉ كل ابن ادم خطاء وخير الخطائين التوابون ቢያንስ ደግሞ ተውበት አድርጉ ጌታዬ የማይገባኝን ሰራው ዝንጉ ሆኜ ነፍሴ አታላኝ ሰይጣን ገፋፍቶኝ የራሴ ጥፋት ነው ካንተ ሌላ መሸሻም የለኝ ላመልጃ ወላመንጃ منك الا اليك ማምለጫም መደበቂያም መሸሻም ካንተ በስተቀር ካንተ ወዳንተ እንጂ ሌላ የለም ጌታዬ ያለ እንደሆነ አላህ አብሽር ይላል እኔ ትላንትናም ተጣጣፋ ስትርሃለሁ ለሰው አላጋለጥኩም ዛሬም ሸፍኛ ያሳልፈሃለሁ ሰተርቱها عليك في الدنيا وانا اغفرها لك اليوم ችሮታው እንዲህ ነው ነገር ግን ችሮታውን ፈላጊ ስትሆን ነው ማን አለብኝ ካልክ እኔ ያለው የታመልጣለ አይን المفر የትነው ማምለጫው ይላል ከአላህ لا ملجا ولا منجا منك الا اليك የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ማታ ማታ የሚላችሁ ተኙ ያሉት ለዚህ ነው ወዳንተው መጣ ቤት ሄዳለሁ ሌላ الملك ملكك والعز عزك والعظمة عظمتك والعبد عبدك لأنه أنت نقصنا أنت شومته أنت مشعر مقطعة سلطانه أنت أنا باريانا يوم التوقيت كانت شجيت لقبا يمتلبس تنور يانجزي برحمته بزلته شفاني هذا تقوى مالت علبني بلهنا نورمال متى شاله متى تتنكك በተቻለ መጠን አላህ ከከለከለው ትርቃለህ በተቻለ መጠን አላህ የሚወደውን ትሰራለህ ጎደሎ አይጠፋም ማለት ይቅር በላይ ትላለህ እንዲህ ከሆንክ ደግሞ አላህ መሐሪ ነው واني لغفار لمن تاب وآمن وعمل صالحا ثم اهتدى يعني በጣም ምህረት ሰፊ ነኝ كثير المغفرة ነኝ ለተመለሰ ላመነና በጎ ለሰራ ከዛም ቀናውን መንገድ ላይ ያዘ መሐሪ ነኝ نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم
የሰሒህ አልቡኻሪ አንድ ሐዲስ አለ። ሰውየው ጥፋት አጥፍቶ በኋላ ተጸጽቶ ማረኝ ያለ እንደሆነ عرف عبدي أن له ربا يغفر الذنب ويأخذ به ባሪያዬ ለካ አውቋል በኃጢአት የሚይዝ ምህረትም የሚያደርግ ጌታ እንዳለው አውቋል። قد غفرت له ምሬዋለሁ ነው የሚለው። رب اغفر لي የምትለዋን ትህትና ከኛ ይፈልጋል። ፍጹም መሆን አንችልም። በተቻለ መጠን ግን ጥንቃቄ ያስፈልገናል። ይሄ ነው የአላህ ወሲያ። ነብዩ ሰለላሁ ዐለይሂ ወሰለም የሚያህል አላህን ፈሪ ያለ እንደ ተቅዋ ሃሁና ብለዋል። ተቅዋ ያለው እዚህ ነው ብለው ወደ ራሳቸው ደረስ ነው ያመለከቱት። የሳቸው ቀልብ እንግዲህ يعني معدن التقوى ነው። ተቅዋ ምንጩ እዚያ ነው። ይሄንም ያህለውን ሰው እተቅላህ አላቸው። አላህን ፍራ። አሁንም ያስፈልጋል ተጨማሪ የአላህን ክብርና ልዕልና ይበልጥ ልታውቅ ይገባል። ያንሸራትቱ ይችላሉ ዙሪያህን ያሉ ሰዎች ወላ تطع الكافرين والمنافقين አስመስለውብህ እንዳያሳስቱህ ተጠንቀቅ። ان الله كان عليما حكيما من تصوره خبيرا خبير የምትለው ደግሞ የበለጠ ረቂቅ ናት አገላለጿ። ውስጥህን ያውቀዋል። يعلم خائنة الأعين وما تخفي الصدور የአይን ከዳተኞችን ያውቃል። በአይን ጥቅሻ የምታወራውን ሰው ያልተረዳውን አላህ ያውቃል። መልከት ብለህ የምትሰራውን ጥፋት አላህ ያውቃል። ስለዚህ ትልቁ ማለት ተቅዋ ማለት አላህ ከኔ ጋር አለ፣ ያየኛል፣ ይሰማኛል። ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء ይህንን ልቦናችን ውስጥ በደንብ ልናሰርጽና እኛ ደግሞ ከአላ አላህ ምንም እንዳልሆነ ማወቅ ያስፈልገናል። ምን ነበርና አላህ አሁን የሆነውን እንድንሆን ባይፈቅድ ኖሮ ምንም አልነበርንም። ለም يكن شيئا مذكورا በገዛ ጸጋው ማዕሲያ ላይ የታገዝንበት ነው። እሱ ለግሶ እሱ በሰጠን ጊዜ ጉልበት ዕውቀት ከሱ የምንብቃቃበት ማይክሮ ሴኮንድ የለም። ሽርፍራፊ ነገር የለም። ሁሉም ድሆች ነን፣ ከጃዮች ነን። يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ ወደ አላህ ከጃዮች ባለ ጉዳዮች ናችሁ ነው የሚለው። እቺ ማወቅ ነው የሚፈልገው። ምንጊዜም አንተ ገንያ አትሆንም። الغني هو الله وأنت الفقير የተብቃቃው አላህ ነው፣ አንተ ድሃ ነህ። ብርቱ አላህ ነው፣ አንተ ደካማ ነህ። ሰጪው አላህ ነው፣ አንተ ከጃይ ነህ። ስለዚህ ከአላህ ወዴት ትሸሻለህ? ጥገኛ ነህ። ችሮታው የመጣውም ከሱ ነው። መቅጣት ከፈለገ የሚችለውም እሱ ነው።